ስዩም በሀበ እግዚኡ በጌታው ዘንድ የተሾመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 22 ቀን ታላቁ መልአክ ቅዱስ ኡራኤል በዓለ ሲመቱ ነው። ስዩም በሀበ እግዚኡ ይላል ቅዱስ ያሬድ። በጌታው ዘንድ የተሾመ በአምላኩ ዘንድ የተሾመ ለአገልግሎት እግዚአብሔርንና ሕዝበ እግዚአብሔርን እንዲያገናኝ እንዲያማልድ ለአምላኩ ምስጋና እንዲያቀርብ የተሾመ ከሰባቱ ሊቃነ መላእክት አንዱ የሆነ ስዩም በሀበ እግዚኡ በአምላኩ በእግዚአብሔር ዘንድ የተሾመ ይለናል ቅዱስ ያሬድ። በዚህ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ አፍኒን፣ ራጉኤል፣ ሳቁኤል የመላእክት አለቆች ይላል። ደግሞ አለው ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ አፍኒን፣ ራጉኤል፣ ሳቁኤል ይላል። መጽሐፈ ሄኖክ ላይ ምዕራፍ 6 ላይ ደግሞ ምን ይላል? ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ። ሄኖክ ተሰወረ። ሄኖክ የተሰወረበትን የሚያውቅ የለም፣ እናት አባቱም ቤተሰቡም አያውቅም። የሚያውቅ እግዚአብሔር ብቻና ቅዱሳን መላእክት ነበሩ ይላል። በዛ በተሰወረበት ገዳም 6 ዓመት ሙሉ መላእክት ሊቃነ መላእክት እየመጡ ያነጋግሩት ነበረ ይልና በመጽሐፈ ሄኖክ ላይ ራሱ ይዘረዝራል። ምን ይላል? አሃዱ መልአክ መጻ ሀቤየ ወቆመ ቅድሜየ። አንድ መልአክ መጣና ፊቴ ላይ ቆመ ይላል። መኑ ስምከ ማህባይቴ መጻይከ ወምኑ ዘፈኖከ። ስምህ ማን ነው? የላከህስ ማን ነው? ከየትስ መጣ ብዬ ጠየቅኩት ይላል። የመጀመሪያው ቅዱስ ሚካኤል ነው። ምን አለኝ ይላል? እስመ በዲበ ሰናይቱ ለሰብ ተአዛዚ። የመጣሁት ከእግዚአብሔር ነው። ስሜ ቅዱስ ሚካኤል ነው። ስራዬ ደግሞ መታዘዝና ይልቁንም መመገብ፣ ማሻገር፣ ማዳን፣ መታደግ ነው ስራዬ። አዎ ከሰባቱ ሊቃነ መላእክት አንዱ ይልቁንም የመላእክት አለቃ የመላእክት አለቃ ነኝ። ራእይ 12 ቁጥር 6 ላይ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻለም ወደቀ ይላል። ወወድቀ ዝንቱ አርዌ፣ ያም አውሬ ወደቀ ይላል። ስለዚህ የመጀመሪያው ሚካኤል ነኝ አለኝ ብሎ ይመልሳል። ወካልኡ መልአክ መጻ ሀቤየ ወቆመ ቅድሜየ። ሁለተኛው መልአክ መጣና ባለሁበት ፊት ለፊት ቆመ። ከየት መጣህ? ማነው ስምህ? የላከስ ማን ነው ብዬ ጠየቅኩት ይላል። ይልና ምን ይላል? እኔ ማለት ገብርኤል እባላለሁ። ጸዋሬ ዜና ገብርኤል፣ የምስራችን የምሸከም ገብርኤል ብሂልስ ብእሲው አምላክ፣ ሰው የሆነ አምላክ፣ አምላክ የሆነ ሰው ማለት ነኝ። ይልቁንም ደግሞ እነሆ መጋቢ ሐዲስ አብሳሪ ትስብእት እባላለሁኝ አለና የእግዚአብሔር ታዛዥ ይልቁንም ደግሞ የእግዚአብሔርን ሰው መሆን የገለጠ መልአክ መሆኑን ገለጠለት። አንድም ገለጠልኝ ብሎ ሲተረጉም እናየዋለን። ወሳልሱ መልአክ መጻ ሀቤየ። ሦስተኛ መልአክ መጣና ፊቴ ላይ ቆመ ይላል። ማነህ ብዬ ጠየቁት። አነ ውእቱ ሩፋኤል መልአክ፣ ሩፋኤል የሚባል መልአክ እኔ ነኝ። እነሆ ለታመሙ ሰዎች የምደርስ፣ ለሚወልዱ ሴቶች ደግሞ የማዋልድ፣ ለሰብ ወለእንስሳ ፈታሒ ማኅፀኖሙ አንተ ወጸላሎትከ ያነሱ ምውተ። ጥላዬ የሞተ የሚያነሳ አድኖቴ ደግሞ ለሚወልዱ ሴቶች ለእንስሳት ሳይቀር ደርሼ ምጥ እንዳይበረታባቸው የማድን፣ ይልቁንም ደግሞ ቁስል የያዛቸውን የምፈውስ፣ ይልቁንም ደግሞ በአጋንንት ስር የወደቁ ሰዎችን ነፃ ማወጣ፣ ይልቁንም በደማቸው አጋንንት የተዋሃዷቸውን ሰዎች እነሆ አጋንንቱን አውጥቼ ነፃ የማደርግ ብሎ የራጉኤልን ልጅ ሳራን እየጠቀሰ እስከ 6 ጊዜ ባሎቿን አስማንድዮስ የተባለ ጋኔን እየገደለ በመጨረሻው ሰዓት ላይ ግን እነሆ ያንን ጋኔን ከደሟ አውጥቶ ነፃ ያደረጋት መልአክ እንደሆነ፣ ነፃ የሚያወጣ የሚታደግ፣ ቁስልን የሚፈውስ ዶክተርነቱ ከእግዚአብሔር የተሟላ እንደሆነ ገልጾለታል። አንድም ገልጾልኛል ይላል።
ወራቡ መልአክ መጽሐቤ እነሆ አራተኛ መልአክ መጣ፣ ያም ፋኑኤል ይባላል። ይህም ምግብ ተሸካሚ ነው። እንደሚታወቀው ለድንግል ማርያም በቤተ መቅደስ መናና ወይን ይዞ መጦ መግቦ 12 ዓመት ሙሉ ከመዝህ ነበርኪ 12 ዓመት እንዘ ትትናዘዚ ማበመላይ ስትየኪኒ ስትወት ውእቱ ወመብልእኪኒ ህብስት ሰማያዊ እነሆ 12 ዓመት ሙሉ ሰማያዊ ምግብ ሰማያዊ መጠጥ እያመጣ ሲመግብ የኖረ መልአክ እንደሆነ ራሱን ገልጧል ማለት ነው። ሌላው አምስተኛ መጣ ይላል። አዎ አምስተኛው ደግሞ አፍኒን እባላለሁ አለ። ይህም ደግሞ እነሆ ታዛዥና ቅን የታሰሩትን የመፍታት የተበተኑትን የመሰብሰብ አቅም ያለው መልአክ እንደሆነ ይልቁንም ደግሞ እግዚአብሔር ኃይሉን ለመግለጥ ኃይለኞችን ይልካል። ቸርነቱን ለመግለጥ ደግሞ የምሕረት መላእክትን ይልካል። የምሕረት መልአክ እንደሆነ ገለጠልኝ ይላል። ይቀጥልና ራጉኤል የተባለ መልአክ መጣ ይላል። ማነ ስለው ራጉኤል እባላለሁ። ስለ ስራው ሲናገር ደግሞ የማረጋጋ የማማልድ ከእግዚአብሔር ጋር ማቀራርብ ታላቅ ተላላኪ ነኝ ብሎ ይናገራል ይላል። ይቀጥልና ሰባተኛውን የመጨረሻው ሳቁኤል የሚባል ነኝ አለ። ይኸውም መልእክተኛና የነደደውን እሳት ወደ ውሃነት የሚቀይር የፈላውን ውሃ ወደ ውሃነት ወደ ቀዝቃዛ የሚቀይ ያዘኑትን የሚያጽናና የተበተኑትን የሚሰበስብ የወደቁትን የሚያነሳ ይልቁንም የጠፉትን የሚፈልግ ታላቅ መልአክ እንደሆነ በዛ በደብረ ቅዱስ ለሄኖክ ነገረው ይላል። ባጭሩ ከነዚህ ከሰባቱ ሊቃነ መላእክት አንዱ ቅዱስ ዑራኤል ነው። ይህ ዑራኤል መልአክ ጥር 22 ቀን ስዩም በኀበ እግዚኡ በጌታው ዘንድ የተሾመው ደግሞ እግዚአብሔርንና ሕዝበ እግዚአብሔርን ሊያቀራርብ ይልቁንም ደግሞ ሕዝቡን ሊታደግ ይልቁንም ደግሞ ምስጢር ሊገልጥ ይልቁንም ደግሞ የተጨነቁትን ሊያረጋጋ ይልቁንም ደግሞ በተቸገሩት አጠገብ ሆኖ ችግር የሚፈታ መልአክ እንደሆነ ይናገራል። ይቀጥልና እግዚአብሔር የሚልካቸው ወይም ደግሞ ወደ ላካቸው ይላካሉ። እነዚህ መላእክት ወደ ላካቸው እግዚአብሔር ሂዱ ወዳላቸው ይሄዳሉ። ሰው አሁን እግዚአብሔር ወደ አዘዘው ሊሄድም ላይሄድም ይችላል፣ ሊላክም ላይላክም ይችላል። እግዚአብሔር ወደ ላካቸው ይላካሉ። ትእዛዙን አይተላለፉም። በትእዛዝ እግዚአብሔር የሚወጡ የሚወርዱ ናቸው። ሰው በእግዚአብሔር ትእዛዝ ሊኖርም ላይኖርም ይችላል። እግዚአብሔር በፈቀደው ቦታ ሊውልም ላይውልም ይችላል። መላእክት ግን የሚውሉት እግዚአብሔር ባዘዛቸውና እግዚአብሔር ባሰማራቸው ቦታ ነው። ቅዱሳን መላእክት ከእግዚአብሔር ትእዛዝ አይወጡም። ሰው ግን ከእግዚአብሔር ትእዛዝ ወጥቷል፣ አንድም ይወጣል። ይህ የምናውቀው ነው ማለት ነው። እና እግዚአብሔር ኃይሉን የሚገልጥባቸው መቅሰፍት የሚልክባቸው አሉ ይላል። ይሄ ዘፍጥረት ምዕራፍ 19 ላይ ሚካኤልና ገብርኤል ወደ ሰዶም ከተማ ገቡ። ተመለሱ ቢባሉ የሰዶም ሰዎች አልመለስም አሉ። የሄዱት መላእክት በዚያ ቦታ ላይ የእሳት ዲን አውርደው ተመልሰዋል ይላል። ይህንን ነው እንግዲህ ኃይሉን የሚገልጥባቸው መቅሰፍት የሚያመጣባቸው ለቁጣ ለቅጣት ያዘጋጃቸው መላእክት አሉ ይላል። ቅዱስ ሚካኤልን ስንመለከት ኦሪት ዘጸአት ምዕራፍ 14 ላይ 600 ሺህ እስራኤላውያን የኤርትራን ባህር ተከፍሎላቸው ከተሻገሩ በኋላ ፈርዖን ከነሰራዊቱ እነሆ የኤርትራን ባህር እሻገራለሁ ብሎ በሚሞክርበት ሰዓት ወደ ኤርትራ ባህር ገብቷል። ፊት ለፊት ማን ነበር? ቅዱስ ሚካኤል ነበረ ይለናል። ስለዚህ እግዚአብሔር ሁለት አይነት አገልጋዮች አሉት። አንዳንዶቹ የምሕረት አገልጋዮች ምሕረትን ይዘው የሚመጡ፣ ሌላኞቹ ደግሞ እነሆ ቁጣውንና ኃይሉን የሚገልጥባቸው መላእክት አሉት የሚለውን ይተረጉማል ማለት ነው። የሚገርመው ነገር የቅዱሳንን ጸሎት የሚያሳርጉና ልመናቸውን ወደ እግዚአብሔር የሚያቀርቡ ይልቁንም ደግሞ በዚህ በሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስን የእግዚአብሔር መልአክ ጸሎት ተሰምቷል፣ መስዋዕትህ አርጓል፣ ደስ ይበል ሲል እንመለከታለን። የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይም ዘካርያስን ጸሎት ተሰማ፣ መስዋዕትህ አረገ፣ እግዚአብሔር እነሆ ተቀብሎሃል የሚል ነገር እንመለከታለን። በብሉይ ኪዳንም እንደዚሁ መጽሐፈ ኢያሱ ምዕራፍ 5 ላይ ምንድን ነው ያለው?
ከጠላት ወገን ነህ ከእኛ ወገን ነህ ብሎ ኢያሱ ሲጠይቀው ከአንተ ወገንም ከጠላት ወገንም አይደለውም፣ ነገር ግን በጠላት ላይ ድል እንድታደርግ ልረዳህና ላግዝህ መጥቻለሁ ብሎ ነገረው። እንደተባለውም ኢያሱ ጠላቱን አሸነፈ። ጠላት የተሸነፈው የኢያሱ ኃይልና ጉልበት ሳይሆን የእግዚአብሔር መልአክ ሊያግዘው ሊረዳው መጥቶ ስለነበረ የእነዚያኞቹ ኃይል ብትንትን ወጣ። በኢያሱ በኩል ያለው ኃይል በቅዱስ ሚካኤል ተደግፎ ጠላቱን ድል ሲያደርግ እንመለከታለን። በአጭሩ መላእክት ጸሎትን ወደ እግዚአብሔር ያቀርባሉ፣ መስዋዕትን ወደ እግዚአብሔር ያቀርባሉ፣ ይልቁንም ልመናን ወደ እግዚአብሔር ያቀርባሉ። ሌላው ደግሞ ፈጥነው ይደርሳሉ፣ ነፃ ያወጣሉ፣ ያሻግራሉ፣ የአንበሳውን መንጋጋ ይይዛሉ። ይልቁንም ደግሞ እነሆ መንገድ ይመራሉ፣ ከመከራ ያድናሉ፣ ወደ ታሰበልን ቦታ እንድንደርስ ይረዳሉ። ይህ ሁሉ ስራቸው ነው ማለት ነው። ለምሳሌ አሻጋሪ ናቸው ብንል ዘጸአት ምዕራፍ 14 ላይ ቅዱስ ሚካኤል እስራኤልን ሲያሻግር አይተናል። ያድናሉ ስንል በትንቢተ ዳንኤል ምዕራፍ 6 ላይ እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ ሲል ሲያድኑ እንመለከታለን። እንደገና ደግሞ ከእሳት ነጥቃ ያወጣሉ ስንል ደግሞ ትንቢተ ዳንኤል ምዕራፍ 3 ላይ እነዚያን ሶስት ወጣቶች ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት፣ እሳቱን በመስቀል መታና ነፃ ወጣቸው የሚለው እናያለን። ወደ አዲስ ኪዳን ስንመጣ የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ ከታሰረበት ሰንሰለቱ ተበታትኖ ወአእመርኩ ከመ እግዚአብሔር ፈነወ መልአኮ አድኃነኒ፣ እግዚአብሔር መልአኩን ልኮ እንዳዳነኝ አሁን አወቅኩ ብሎ ሲመሰክር እንመለከታለን። ስለዚህ እግዚአብሔር ቅዱሳን መላእክት የሚታዘዙትና ባሰማራቸው ቦታ የሚሰማሩ መላእክት አሉት ለማለት ተፈልጎ ነው። ከነዚህ መላእክት ግን አንዱ ማን ነው? ቅዱስ ዑራኤል ነው። ይህ ዑራኤል እነሆ ስዩም በሀበ እግዚኡ በጌታው ዘንድ የተሾመ ለአገልግሎት ይልቁንም መላእክት ይትለአክዎ ለዘአንጐድጐደ ሰማያተ ወአውረደ ዝናማተ ተስፋ ኩሉ አለ። ሰማያትን እነሆ የፈጠረ ይልቁንም ደግሞ ዝናማትን ለሚያመጣ በመብረቅና በነጎድጓድ ውስጥ እግዚአብሔር የሚልካቸው መላእክት የሚታዘዙለት አምላክ ነውና መላእክት ሰማያትን ለፈጠረ ዝናማትን ለሚያመጣ ክረምትና በጋን ለሚያፈራርቅ ብርድና ሙቀትን ለሚያፈራርቅ ዘርና መኸርን ለሚያፈራርቅ ጨለማና ብርሃንን ለሚያፈራርቅ ማጣትና መግኘትን ለሚያፈራርቅ ቀንንና ሌሊትን ለሚያፈራርቅ ሕፃንነትን በወጣትነት ወጣትነትን በሽምግልና ለሚያፈራርቅ ለእግዚአብሔር መላእክት ይትላክዎ መላእክት ይላላኩታል ይለናል። እኛም እንድንላላክ እግዚአብሔር ይርዳን። አባ ጊዮርጊስ ዘጋስጫ በሰዓታቱ ደግሞ እንዲህ ይላል። እኔ ይገርመኛል። በእንተ ሚካኤል ወገብርኤል ይላል። ስለ ሚካኤልና ስለ ገብርኤል፣ በእንተ ሱራፌል ወኪሩቤል፣ ስለ ሱራፌልና ስለ ኪሩቤል፣ በእንተ አፍኒን ወሳቁኤል፣ ስለ አፍኒንና ስለ ሳቁኤል፣ በእንተ ኡራኤል ወሩፋኤል ወፋኑኤል ስለ ኡራኤል ስለ ሩፋኤል ስለ ፋኑኤል ብለህ ይቅር በል የሚል የሳህታት ድርሰት አባ ጊዮርጊስ ዘጋስጫ እኒቅድ ስለ እነዚህ ቅዱሳን ብለህ መዓትህን በትዕግስት ቁጣህን ደግሞ በምህረት መልስ እያሉ ይጸልያሉ። ይልቁንም ያማልዳሉ፣ ይልቁንም ደግሞ ያመሰግናሉ ብሎ ያስቀምጣል ማለት ነው። ሌላው ወበእንተ ነቢያት ስለ ነቢያት አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት፣ ሰባከያን፣ አስተማሪዎች ይልቁንም የአምላክን መወለድ የድንግሏን መውለድ ትንቢት የተናገሩ ስለ ነቢያት ብለህ እለመነኑ ዓለምን ስለናቁ ስለ ነቢያት ብለህ በመጋዝ የተሰነጠቁ ስለ ነቢያት ብለህ በገመድ ታስረው ወደ ገደል የተወረወሩ ስለ ነቢያት ብለህ ተዘቅዝቀው ለተሰቀሉ ስለ ነቢያት ብለህ በድንጋይ ለተወገሩ ስለ ነቢያት ብለህ ከሀገር ወደ ሀገር ስለተንከራተቱ ስለ ነቢያት ብለህ ይቅር በል ይላል። ወበእንተ ሐዋርያት ስለ ሐዋርያት ብለህ ዓለሙን ንቀው ከዓለሙ ተገይተው ዓለሙን የናቁ ንጽ ጠብቀው ወንጌልን አንግበው ከሀገር ወደ ሀገር ከቦታ ወደ ቦታ ከአገልግሎት ወደ አገልግሎት ይልቁንም ደግሞ መከራ አንዱ አሃዱ በመስቀል ተሰቅለ ቁልቁሊተ ተዋህዶ በመጥዋዕት ክሳዶ ክብርተ አንዱ ተዘቅዝቆ ሲሰቀል አንዱ በሰይፍ አንገቱን ሲቀላ
ሌላኛው በድንጋይ ሲወገር፣ ሌላኛው በጅራፍ ሲገረፍ፣ ሌላኛው በአልጋ ላይ ተኝቶ እሳት ሲቀጣጠልበት፣ ሌላኛው ደግሞ በጦር ሲወጋ፣ ሌላኛው ደግሞ በመጋዝ ሲሰነጠቅ፣ ስለ እነዚህ ሐዋርያት ሌላኛው አፍንጫው፣ ጆሮው፣ እጁ፣ እግሩ እየተቆራረጠ ለጣዖት ሲታጠን ስለ እነዚህ ሐዋርያት ብለህ ይቅር በል የሚል ነገር እናያለን። ወበእንተ ጻድቃን፣ ስለ ጻድቃን አገራቸውን ትተው ጫካ ድምፀ አራዊትን ጸባ አጋንንትን ታግሰው ስለሚለምኑና እግዚአብሔርን ስለሚያመሰግኑ ስለ ጻድቃን ብለህ ጻድቅ ማለት እውነተኛ ማለት ነው። በእውነት የኖሩ ስለ እውነት የሚኖሩ እውነትን የሚመሰክሩ በአንደበታቸው ሐሰት የማይገኝ እውነት ተናጋሪዎች ይልቁንም የሚሰጡ የማይቀሙ የሚመጸውቱ የማይበደሩ ይልቁንም ደግሞ የሚያስታርቁ የማያጣሉ ይልቁንም ደግሞ የማይገሉ የሚያድኑ በሃይማኖታቸው ምክንያት የሚሰደዱና ከአጋንንት ጋር የሚታገሉ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ ብለው የሚሰደዱ እነዚህን ስለ እነዚህ እውነትን መስክረው ስላለፉ ይቅር በል የሚል ነገር ነን። ወሰማዕታት፣ ሰማዕታት ማለት ምስክሮች ማለት ነው። ቅዱስ ጳውሎስም ምንድን ያለው? ከመ ትጹር ስምዔ በውስተ አሕዛብ፣ በአሕዛብ መካከል ስሜን ተሸክመህ ትመሰክራለህ፣ ሰማዕት ትሆናለህ አለ። የማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ ስለ ስሜ በነገሥታት ፊት ትቆማላችሁ፣ እናንተ ምስክር ይሆንባቸው ዘንድ ይገርፏችኋል፣ ይገሏችኋል፣ ያሰቃዩአችኋል። ለነሱ ወንጀላቸው ኃጢአታቸው ምስክር ሊሆንባቸው፣ ለእናንተ ደግሞ ተጋድሏችሁ ምስክር ሊሆንላችሁ በነገሥታት ፊት ትቆማላችሁ። ነገር ግን በእኔ አታፍሩም። ወተስፋሰ እያስተሐፍር፣ የማያሳፍር ተስፋ ይዛችኋልና እውነተኛው አዳኝ እግዚአብሔርን ትመሰክራላችሁና። መከራው ቢበዛ ሞቱ ቢመርም፣ ነገር ግን የተላካችሁበት ዓላማ ይህ ነውና ስለ እነዚህ ነገሥታት ብለህ የሚለውን ነገር ይተረጉማል። ስለ እነዚህ ሰማዕታት፣ ስለ እነዚህ ጻድቃን ብለህ ይቅር በል የሚለውን ይተረጉማል ማለት ነው። እንግዲህ በሌላ መልኩ በኡራኤል እጅ ዕዝራ ስቱኤል ጽዋዐ ልቡና በተቀበለ ጊዜ ይለናል። የሱቱኤል የተባለው የዕዝራ ልቡና ያናገረ እሳታዊ የሆነው ወርቅ ጽዋ ይዞ የተገኘ መልአክ፣ በወርቅ ጽዋ የክርስቶስን ደመ መለኮት ወደ ኢትዮጵያ የረጨ ታላቅ መልአክ ነው። በሌላ መልኩ ደግሞ ጥበብና ኃይልን ማስተዋልን የሚሰጥ ጽዋ ወይን ይዞ ለዕዝራ ስቱኤል ያቀበለና ጥበብን ማስተዋልን እንዲያገኝ ያደረገ እሱ ነው ይለናል። ኡራኤል ዘአራዮ ትምህርተ ይሄ አባ ጽጌ ድንግል በማኅሌተ ጽጌ ላይ ኡራኤል ለሄኖክ ዘአራዮ ትምህርተ አምሳልኪ ቤተ ነድ፣ ኡራኤል ለሄኖክ ያሳየው ትምህርተ አምሳልኪ ቤተ ነድ ምልክት ምልክት ቤተ ነድ ማለት መለኮት በአንቺ ላይ መጦ በሚያድር ሰዓት ለሄኖክ አስቀድሞ አሳይቶታል። ይቺ እሳተ መለኮትን የምትሸከም አንድም የተሸከመች እናት ናት ብሎ ነግሮታል ይለናል። ዘመብረቅ ጠፈራ ወህብራ በረድ። እነሆ ጠባቂዋ ከለላዋ መብረቅ፣ እሷ ደግሞ እንደ በረዶ ዘኢይክል መሐፒል አጻይድወቶ፣ እነሆ እንደ በረዶ የሚነጣውን ይሉም ከበረዶ በላይ የሆነውን አምላክ የምትሸከም ይልቁንም ደግሞ ክብሯ፣ ንጽሕናዋ፣ ቅድስናዋ ከዚህ በላይ የሆነች ይልና በከመ ተነበይኪ ድንግል ጽጌ ነጎድጓድ፣ እነሆ ድንግል ሆይ በሐዋርያት በጻድቃን በሰማዕታት ነጎድጓድ በሆነ ቃልና ድምፅ እንደተነገረልሽ፣ አንድም ትንቢት እንደተነገረና ሱባኤ እንደተቆጠረልሽ ያስተበጽሑኪ ኩሉ ትውልድ፣ ትውልድ ሁሉ ብፅዕት ይሉሻላል። ትውልድ ሁሉ ብፅዕት ወእም ከመ ምንድን ነው የሚለው? ያስተበጽሑኪ ኩሉ ትውልድ ወእምኔሆሙ አንሰ ገብርኪ ዋሕድ፣ ከነዚህ አንዱ አገልጋይሽ እኔ ነኝ። ይህን ያለማን ነው? አባ ጽጌ ድንግል። ወእምኔሆሙ አንሰ ገብርኪ ዋሕድ፣ ከነዚህ ከአገልጋዮችሽ ከነ ኤልያስ ትንቢት ከተናገሩ
ከነ ኢሳይያስ ትንቢት ከተናገሩ ከነ ዳንኤል ትንቢት ከተናገሩ ከሐዋርያትን ደግሞ እንደዚሁ ስለ አንቺ ከመሰከሩ ከነሱ ከአገልጋዮችሽ አንዱ አገልጋይ እኔ ነኝ ብሎ ሲመሰክር እናያለን። እንግዲህ ጥር 22 ቀን ታላቁ መልአክ ቅዱስ ኡራኤል የተሾመበት ቀን ነው። በዚች ዕለት በዓለ ሲመቱ ነው ይለንና ኡራኤል ማለት መላከ ዳህና ወሰላም ማለት ይላል። አዎ መላከ ሰላም ወዳህና ወይም መላከ ዳህና ወሰላም የሚለውን ይተረጉማል ይለናል። ለዕዝራ ሱቱኤል እነሆ ጽዋዐ ልቡና ቢያጠጣው 46ቱ የብሉይ ኪዳን መጻሕፍት በአእምሮ ፈልቀውለት ጽፎ ለዚህ ትውልድ አስረክቧል። አዎ ጽዋዐ ልቡና ሲያጠጣው አእምሮ በራለት። አዎ ዛሬ ሰዎች የተለያየ ነገር በመጠጣት እውቀት የሚፈልቅላቸው፣ ወንድነት የሚገኝላቸው፣ ሀብት የሚቀናላቸው፣ ምስጢር የሚጎላላቸው ይመስላቸዋል የተለያየ ነገር። ይሄ ግን አይደለም። ጽዋዐ ልቡና አዎ አስተዋይ የሚያደርግ ጥበብና ሞገስን የሚያለብስ ለሱቱኤል ለዕዝራ ቢያጠጣው የጠፉትን 46 ቅዱሳት መጻሕፍት በአእምሮ መጡለትና ጽፎ አስረከበ የሚለውን ይተረጉማል። ቀጣዩ ለቅዱስ ያሬድ ነው። ቅዱስ ያሬድ 7 ዓመት ሙሉ ቢማር እውቀት አልመጣለታል። መጨረሻ ላይ ግን ኡራኤል የተባለውን መልአክ እግዚአብሔር ልኮ በአንድ ጊዜ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ፣ ብሉይ ኪዳን፣ አዲስ ኪዳን ሊቃውንት መነኮሳት በአእምሮ ውስጥ እንዲፈልቁ አንቀጸ ብርሃን ቅድስት ወብፅዕት ስብዕት ወብርት አንቀጸ ብርሃን አድርገ ሕይወት እያለ አዎ ጸዋትወ ዜማን እንዲያዜም አዎ ረድቶታል። ጥበብ፣ ማስተዋል፣ እውቀት፣ ስነ ልቡና፣ አእምሮ ለብዎ እንዲያገኝ አድርጎታል። ማንህን ያደረገ? ኡራኤል የተባለ መልአክ ይለናል። ቀጥሎ ለአባ ጊዮርጊስ ነው። አባ ጊዮርጊስ ዘጋስጫ በነገራችን ላይ ያልጻፈው መጽሐፍ ያልተናገረው ትንቢትና ያላስቀመጠው ምስጢር የለም። አባ ጊዮርጊስ ዘጋስጫ እና አባ ጊዮርጊስ ዘጋስጫ ጥበብን እንዲመላ ማስተዋልን እንዲያገኝ እውቀት በአእምሮ ላይ እንዲጓዝ ያደረገለት፣ ቅዱስ ኤፍሬም በእውቀት እንዲበሸበሽ ያደረገው፣ አባ ሕርያቆስ በእውቀት አዎ አሐዝ እግዚኦ መዋግደ ጸጋ ከብለውና አባ ሕርያቆስ እነ ቅዱስ ኤፍሬም እነ ቅዱስ ያሬድ እንዲናገሩ ያደረጋቸው የዚህ ምስጢር ባለቤት እግዚአብሔር ቢሆንም ተላላኪው ደግሞ ማን ነው? ቅዱስ ኡራኤል የተባለ መልአክ ነው ማለት ነው። ጽዋዐ ልቡና አዎ ለማን? ለዕዝራ ሱቱኤል። ለማን? ለቅዱስ ያሬድ። ለማን? ለአባ ጊዮርጊስ። ለማን? ለቅዱስ ኤፍሬም። ለማን? ለአባ ሕርያቆስ። አዎ ለነዚህ ሁሉ ይህንን ያደለ ታላቅ መልአክ ነው ማለት ነው። ይህን መልአክ በእውነት ሁላችንም እንግዲህ ጥር 22 ቀን በዓለ ሲመቱ ነውና በምንችለው መልኩ ሁሉ በዓሉን ልናከብር ይገባናል ማለት ነው። ወደ ሄኖክም እየመጣ አዎ የተሰሩትን ምስጢራትና ያያቸውን ራእዮች ወደ ሄኖክ መጥቶ የተሰሩ እንዲሁም የተሰወሩ እንዲሁም ደግሞ ያያቸውን ምስጢራት እየመለጠ እንትም እየመጣ ይገልጥለት ነበር። ምንድነው? በድርሳኑ እንደተገለጸው በረዳትነቱ በአማላጅነቱ ብዙ ችግረኞችን ረድቷል። እንዲሁም ደግሞ የክርስቶስን ደም በብርሃናዊ ጽዋ ተቀብሎ በአረም ይልቁን በኢትዮጵያ ረጭቷል። በሌላ መልኩ ሥላሴን በቅዳሴ በውዳሴ ከማመስገኑና ለሰው ልጆች ለትምህርትና ለምስራች ከመላኩ ወይም ደግሞ ከሚላኩና ከሚላላኩ መላእክት መካከል አንዱ ይህ ቅዱስ ኡራኤል ነው ማለት ነው። ስለዚህ ይህ ታላቅ መልአክ ጥር 22 ቀን የተሾመበት ቀን ነውና በዚህ ዕለት ሁላችንም በዓለ ንግሡን እንድናከብር የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልካም በዓል። ዛሬ ላይ የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍቷን አክብረናል። ነገ ላይ ደግሞ የቅዱስ ኡራኤልን የተሾመበትን እናከብራለን ማለት ነው። የጊዜ ባለቤት እግዚአብሔር ሁላችንም ይባርከን።